የበለጠ አድርገን እናሳይሻለን። ኦርቶዶክስ አንድ መሆን አቅም እንዳላት እናሳያለን። ምን ያህል አቅምና ሀብት እንዳላት ታያለሽ። ጭራሽ ኦርቶዶክስ ሚስት ነው የምፈልገው ማለት ኢትዮጵያ ላይ ወንጀል ሆኗል። ገጥመናል። ከዚህ በኋላ መፋታት የለም። ቀለሜን አምጣው፣ ቀለምልሜን አምጣው፣ እከክን አምጣው። ገጥመሃል። ና ግጠም ከኔ ጋር ሽባ ነው ማድረግ። አውሬዎች ናችሁ። መጀመሪያ ክርስትና አልገባችሁ። ክርስትና ማለት ሌላው ቢቀር ግራን ሲመጣ ቀኝን ስጥ፣ ፍቅርን ስበክ የሚባል ነው። እናንተ አድመኛና አውሬ ናችሁ አብዛኞቻችሁ። ሁሉም እያልኩ አይደለም። አድመኛ፣ አውሬ፣ አሽሙረኛ። ታፕታፕ ኮፒ ለምን በሉኝ። ፌስቡክ ላይ ሂዱ እናዩዋቸው። አሽሙር ነው የሚናገሩት በሙሉ። ሲለጥፉ የሚውሉ ስለ ኦርቶዶክስ ነው። ቀኑን ሙሉ የጴንጤን ቲክታክ እንትንን ይኸው ፌስቡክን ይኸው። እግዚአብሔር ምስክሬ፣ አሽሙር ብቻ፣ አድመኛ፣ ጥላቻ ብቻ። ቻሌንጁ ይጀምራል። ኖራይድ እያላችሁ ትጽፋላችሁ። ዛዘ ቻሌንጅ ነው የምናደርገው። ራይድ የሚባል ከአፕሊኬሽናችሁ ላይ አጥፍታችሁ ፈረስ የሚበላውን ዳውንሎድ አድርጉ። እሱም ካልፈለጋችሁ አፕራምሹ እማቃቸው ኢንጂነሮች አሉ። ሌላ አፕ የኦርቶዶክስ የሆነ አፕ እናመጣለን። በጣም የተማሩ ድንቅ የሆኑ ኦርቶዶክሳውያን እናመጣለን። እሱን አፕ አምጥተን ኦርቶዶክስ እንዲሰሩበት እናደርጋለን። አሁኑ ነው አጥፉት። ራይድ የሚል ኢትዮጵያ ላይ ያላችሁ በሙሉ ኦርቶዶክስ የሆናችሁ በሙሉ ራይድ የሚባለውን ማጥፋት። ሌላው እሱ የሚሰራበት የነበረው ዩቲዩብ ቻናል ካላቸው በሙሉ አንሰብስክራይብ እያደረጋችሁት ባዶ ነው የምንከታችሁ። ገጥመሃል። በምትፈልጉት ኃይል ነው። ይሄ ወንድም አላጠፋም። አንድ ሙስሊም ቢጠየቅ የሚለው ነው። አንድ ፕሮቴስታንት ቢጠየቅ የሚለው ነው። አንድ ፍቅር ሲዝም ቢጠየቅ፣ አንድ ካቶሊክ፣ አንድ ምን ቢጠየቅ የሚለው ነው። ምንም የተለየ ነገር የወንድም አላደረግም። ግን ጥፋቱ ምንድነው? ኦርቶዶክስ መሆኑ ነው። ከስራ የሚያስባረው ኦርቶዶክስ መሆኑ ነው። ምንም ሌላ ያደረገው ነገር የለም። ለሚስትነት ኦርቶዶክስ የሆነችን ሴት መፈለግ ወንጀል ሆኗል ኢትዮጵያ ላይ ወንጀል። ለሚስትነት ኦርቶዶክስን መጠየቅ፣ ኦርቶዶክስ ሚስት ነው የምፈልገው ማለት ምን ሆኗል? ስራ ራይድ የሚባል ነገር በሙሉ ኦርቶዶክስ ስሜታዊ ሳትሆን እስከ መጨረሻው ነው ማቆም ያለበት። ፈረስ የሚለውን ሌላም ደግሞ አፕ በቅርቡ እግዚአብሔር ምስክሬ፣ እኔ ከዚህ በፊት ከሰው ጋር ያንን አፕ ልናደርግ እየተመካከርን ነበር። እስቲ እኔው ብዬ ነው እየተመካከርን ነበር። ደግሞ እናደርገዋለን፣ እንችላለን። ፈጣሪ ምስክሬ እናደርገዋለን። ስለዚህ ይህን ወንድማችንን አንደኛ ምንድነው የምናደርገው? እዛ ቦታ ላይ እንዲሰራም አልፈልግም። እኔ ብቻ ሳልሆን ተጠልቶ አፉ ተይዞ እንደሚሰራ ኳስ ለማውራት ስለ ኳስ የኳስ ነው የስፖርታዊ ነገር ነው ለማውራት ነው አይደለ? ችሎታው እሱ ነው፣ ስጦታው እሱ ነው አይደለ? ይህን ወንድ ምንድን ነው የምናደርገው? እኔ ቤትም ሆነ የፈለጋችሁት ቤት እንሄዳለን። መጀመሪያ እናግዘዋለን። በህይወቱ እዛ የሰራበትን ዘመን ነው የማወራው። ተከፍሎት የማያውቀውን የኦርቶዶክስ ወንድምና እህቶቹ ሲያንበሻብሹት ታያላችሁ። የኦርቶዶክስ ወንድና ምናቱ ከጎኑ ሲቆሙ ታያላችሁ። ስለዚህ ኦርቶዶክስን እየገፉ ከዚህ በኋላ የሚደረግ ነገር አከትሟል። 8 ወር አስጨፍሬያቸዋለሁ። ማንነታችሁንም ደስ ብሏችሁ ኦርቶዶክስ ስትሰደቡ ደስተኛ ነበራችሁ። ኦርቶዶክስ ስትረገጥ፣ ስትሰደብ፣ ምን ስትባል ጮቤ ስትረግጡ ነበር። ኦርቶዶክስ ሀገር ናት እንጂ ብሔር ብሔረሰብ አይደለችም። ለሚሴ ረጌ
ሀገር ናት። እንደ ቅርጫ የተከፋፈለ እምነት አይደለችም። እንደ ሱቅ በደረቴ ከፍታ የምትነግድ የምትሸቅጥ አይደለችም። በየመንገዱ አሁን አሜሪካን ሀገር ሙቪ ሲመጣ ፍላየር ይበትናሉ። አሁን ለምሳሌ አዶናይ መጥቷል ወንድማችን፣ ችግሩን በሰከንድ ፈተነዋል። አዶናይን ፍላየር እየበተነ ነው። ምን እንዲያደርግ እዛ ቦታ ላይ መጥተው ወንድምና እህቶቹ ተሳትፎ ከሱ ጋር ሊወያዩ ሀሳብ ሊሰጣጡ። ፕሮቴስታንት ወንድምና እህት እንደዛ ማለት ነው። መንገድ ላይ ና እያለ ይጮህብሃል። ገብተህ ስታይ ተቃውሰህ ትወጣለህ። ወንጌልን መስበክ ለዛ ሰው ጸሎት ማድረግ እንጂ በየመንገዱ መጮህ አይደለም። ቢዝነስ መስራት ና ይሄን ያህል ሰው አምጣ ይባላል። መንገድ ላይ እንደ እብድ ሲጮህ ይውላል። ኢየሱስ ክርስቶስ የማይደግፏችሁ ጋር ጫማችሁን ትቢያ አራግፋችሁ ውጡ የሚል ትምህርት ነው ያለው መጽሐፍ ቅዱስ። ያልተቀበሏችሁ ካለ ያን ከተማ ጫማችሁን ትቢያ አራግፋችሁ ውጡ ይላል ቃሉ። ባክ 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 ማለት ክርስትና አይደለም። ኑሮ ክርስትና ማለት መኖር ነው። ጹም፣ ስገድ፣ ጸልይ፣ አመስግን። ያ ነው ክርስትና። ፕሮፌት ጅኒ ቆለጥ ነኝ ብለሽ ብለሽ ፕሮፌት ጅኒ ቆለጥ ነኝ ብለ 30 ውሽማ አለ። ያ አይደለም ክርስትና። አለሌ ወሮ በላ አለ። ያ አይደለም ክርስትና። ኑረው ብለሽ እውነት ስለምናገር ልጄ ያስነጠሰው ኑረው እንዳለ 90% የጴንጤ ፓስተር ሌላ የተለያየ ነው። በአንድ ሚስት የጸና የለም። እንዳለ በአንድ ሚስት የሚጸና የጴንጤ ፓስተር አታመጣ። ተለያይቶ 2ም 3ም 4ም የሞከረ ነው። እዚህ ሲያኮርፍ የራሱን ሱቅ የሚከፍት ነው። ሲያኮርፍ እዚህ ጋር ሄዶ የራሱን ሱቅ ይከፍታል። ሱቅ በደረቴ ልጄ እንሂድ ነው፣ ገብርኤል እንሂድ ነው የሚባለው። ቂርቆስ እንሂድ፣ ጊዮርጊስ ቤተክርስቲያን እንሂድ ይባላል። ግባ እስቲ ምንድን ነው የምትባለው? ጩፋ ጋር እንሂድ እኮ ነው የምትለው። ጩፋ ጋር እንሂድ ወይስ ዮናታን ጋር እንሂድ ወይስ በላይ ጋር እንሂድ፣ ሹሉቃ ጋር እንሂድ እኮ ነው የምትባባለው። ይሄ እምነት ነው? እስቲ እኔ ኳሻው ጠይቀኝ። ጩፋ ጋር እንሂድ ነው የምትባባለው። መድኃኔዓለም ጋር እንሂድ፣ ገብርኤል ጋር እንሂድ፣ ተክልዬ ጋር እንሂድ፣ ጊዮርጊስ ቤተክርስቲያን እንሂድ ምናምን አይደለም እኮ። ጩፋ ጋር እንሂድ፣ ጀለስ እስራኤል ዳንሳ ጋር እንሂድ፣ ዴቭ ጋር እንሂድ፣ ዳዊት ጋር ጩሮ ጋር እንሂድ። የጩሮን ላሳይ፣ በዚህ አጋጣሚ የእናንተን ትምህርት ላሳይ። ጩሮ እየጫረል ነው፣ ጭራሽ ክለብ አረገው። ላሳያችሁ፣ ላሳይ። እኔ ያለ መረጃ ማውራት ከልቤ የምጠላው ነገር ነው። እግዚአብሔር በሚያውቀው ታውቁኛላችሁ። በመረጃ ደረጃ ካልሆነ ማውራት ራሱ በጣም ነው የምጠላው። አላወራምም፣ ማድረግም አልፈልግም። ልክ ሳረገው ጠብቀው አነሱት። ወይ መድኃኔዓለም! ቆይ አንዴ ለራሴ ልላከው። ታፕታፕ እያደረጋችሁ ጠብቁኝ አንዴ። ጠብቁኝ አንዴ። ላሳያችሁ
እግዚአብሔር ያሳያችሁ። ይሄ ነው ቸርች ላይ የሚሰራ። ቆይ አንዴ ግሪን ስክሩን ላጥፋ። ይኸውልህ እንግዲህ ይሄ ነው እንግዲህ እኔ የማውቀው እንደዚህ ገንዘብ ሲበተን አይ ቲንክ ለዘፋኞች ነው። ማዘርዬ ተብሎ ነው የሚበተንላቸው። ይደንሱ ማዘር ይደንሱ ይስፈኑልህ ወይስ ራቁታቸውን ሆነው ፉን ፉን ይበሉልህ? ከዚህ ሰው ጋር እንደው ፓስተር ሶፊ ስታመሰግን አየው፣ ስጨፍር አየውና አዘንኩ። ፓስተር ሶፊን ጠይቁልኝ። አብሮ የሆነ ወታደር ልብስ ለብሰው ምናምን አብረው ሲጨፍሩ ከፓስተር ሶፊ ጋር አየሁት እና ፓስተር ሶፊን ሳገኘው ጠይቀዋለሁ። ምን አይነት አገልግሎት እንደሆነ ጠይቀዋለሁ። ከዚህ ሰውዬ ጋር ምን አይነት አገልግሎት እንዳላቸው መጠየቅ ፈልጋለሁ። እኔ እግዚአብሔር ሊጠቀምብኝ ስለፈለገ አሳይቶኛል። ሁሉንም ሊጠቀምብኝ። ምክንያቱም የኦርቶዶክስ አባቶች በጣም ትትና አላቸው። አሁን ለምሳሌ መዝሙረ ያሬድን ውጣና እንደ ዮኒ ማኛ ተናገር ብትለው እሱ ወንጌል መስበክ ነው የሚያውቅ። እውነቴን ነው የምነግርህ። ዘማርያምን ውጣና እንደ ዮኒ ማኛ ጓበል ብትለው አይሰማም፣ አይችልም። የሚችለው ና በመጽሐፍ ቅዱስ እንጠቃጠቅ ነው የሚለው። መዝሙረ ያሬድንም አምጣው መጽሐፍ ቅዱስ ይዘና እናውራ። ለምሳሌ ዘማሪ ሶፊያ ሽባባው ዘማሪት እኔ ቤት ገብታ ነበረ። የሆነ ነገር ስለ ኦርቶዶክስ ስትል ዮኒ ማኛ አስገባኝ አለ። ገባ መዝሙር ያሬድ። ኦርቶዶክስ የተሳሳተ ነገር አላት ብለሽ ታስቢያለሽ፣ እሱም ታስተካክል እመለሳለሁ ብለሻል አላት። አዎ አለች። ኦኬ እኔና አንቺ በመጽሐፍ ቅዱስ ቁጭ ብለን እሱን ጉዳይ እንነጋገር። ስለ አንቺም ቤተክርስቲያን፣ ስለ አንቺም ቸርች፣ ስለኛም እናውራ የትኛው ስህተት እንደሆነ ብሎ ጠየቃት። አይ አንተ በኦርቶዶክስ በዚህ ዲቤት በጣም ጎበዝ ነው፣ እኔ ደግሞ አልችልም ብላ ዝም አለኝ። ስለዚህ እማችል ከሆነ አንድ ሰው ምን አታረግም ማለት ነው? ስለሌላው አታወራ። እምትችል የምትገጥም ስትሆን ታወራል። ስለዚህ ያንን ብሎ አለ። ከዛ ዶክተር የሚባል መጣ። ኦኬ ዶክተር አንተም ስለ ኦርቶዶክስ አውርተሃል፣ ናና ይሄንን ነገር እንነጋገር። እኔ አይደለም እንደዚህ እኮ አላልኩም። እኔ እኮ ጥሩ ነገር ነው ስለ ኦርቶዶክስ የማወራው። ማን ጠየቀ? ኦርቶዶክስ ጥሩ አውራልኝ ብላለች እንዴ? የሚያወሩላት ወርቃማ ልጆች አሏት። አወራ አላወራ ምን ታመጣለህ? እንኳን ጥሩ ነገሯን መጥፎን ቀለም አውርቶ ወገቡ ተሰብሮ ቁጭ ብሎልሃል። መራመድ አይችልም። በንፉቅቂ ነው የሚሄደው። ጥሩ አወራ ስለ ኦርቶዶክስ አላወራ ምንም አታመጣ። 10 ዓመት እኔ አንድ ወር ባወራ ባቢሎን አረኳችሁ። አንድ ወር ስለ ጴንጤውን እምነት ባወራ ባቢሎን አረኩ። ከፋፍዬ ቁጭ አረኩ። ድርጅት አረኩ። አንድ ወር ባወራ ድርጅት ሆነ ቁጭ አልክ። ሁለተኛው ከምን በኋላ ከአድዋ ድል በኋላ የመጣ ሃይማኖት እንደሆነ ዘገብኩ። አድዋ ድል በኋላ የመጣ ሃይማኖት እንደሆነ ዘገብኩ። አትናደድ። እኔ አይደለሁም፣ እውነቱን ነው። እኔ ትንሽ ቅመም ጨምራለሁ። አድዋ ድል 18ኛው ክፍለ ዘመን ነው። ጴንጤ 19ኛው ክፍለ ዘመን ነው። አትበሳጭ የኔ አባት። ያው ቅመም ነው፣ እመናት፣ ዋጣት። ከዛ በፊት እነ ሙሴ ጴንጤ አልነበሩም ማለት ነው።
ስለዚህ ከሰርክ። ጴንጤን ያመጣው እነ ሉተር ናቸው። ብትፈነዳ ብታበድ ከሉተር ውጭ ጴንጤ የለም። ዊንግሊ ነው ዝዊንግሊ የምትለው እካክ ነው ጴንጤ ማለት። ምን አባት አመጣለሁ? እውነቱን ነው የምነግርህ። መናደር ትችላለህ፣ ማበር ትችላለህ። ከዛ ውጭ የለም ከዛ በፊት። ስለዚህ እነ ሙሴ ጴንጤ ሊሆኑ አይችሉ፣ እነ አብርሃም ጴንጤ ሊሆኑ አይችሉ፣ እነ ዳዊት ጴንጤ ሊሆኑ አይችሉ። በሙሉ ብታመጣቸው እነ ቅድስት ድንግልማ ኤኒባዲ ብታመጣው ጴንጤ መሆን አይችልም። እስናት ምክንያቱም ከአድዋ ድል በኋላ እንደመጣ በፊርማቸው አረጋግጣቸዋል። ምን የመሰለ ፊርማ። ስለዚህ እውነቱ ሲነገር አትበሳጭ። ሰው ወደ ገደለው ጉዳይ ስንሄድ ስለዚህ ወንድማችን እናውራ። ምን አደረገ? ኦርቶዶክስ መሆን ለምን አበሳጫችሁ? ኦርቶዶክስ ሚስቴ ኦርቶዶክስ መሆን አለባት ማለቱ ለምን ተበሳጫችሁ? ለምን ተበሳጫችሁ? ለምን? የኦርቶዶክስ ጥላቻ ስላለባችሁ። ስለዚህ ይህን ወንድማችንን መልእክቴን አደርሱልኝ። እናግዘሃለን። የራስን ስቴዲዮም እንዳትጨነቅ። ስቴዲዮም አልኩ። ስቱዲዮ እንደዚህ አይነት የኦርቶዶክስ ልጆች ሲገፉ ከነሱ በላይ አድርገን ማስቀመጥ አለብን። ደግሞም አንተም የምትቀጥረው ኦርቶዶክስ ብቻ ፈንዳና ሙት። በኦርቶዶክስነትን ያባረሩ በኦርቶዶክስ ሆኖ የተገፉ ሀናን ታስታውሳላችሁ። አሁን ካናዳ የገባችው ታችን ሀና ማዕተብ ለምን አረግሽ ተብላ ነው ከዛ የወጣችው። እሷ ብቻ ሳትሆን ብዙቶቻችን ከኢቢኤስ ላይ ተባረዋል። ኦርቶዶክስነትን ማህተም አድርጎ ማድረግ እንደማይቻል አሳይተዋል። ሂጃብ አድርገው እኮ ይሰራሉ፣ ማንም አይጠይቃቸው። ማህተም አድርጎ ማህተም እያሳዩ ኦርቶዶክስ መስራት እንደማይችሉ አሳይተዋል። ይህንን ነው ማውራው። ስለዚህ መበርታት ያስፈልጋል፣ መስራት ያስፈልጋል፣ መጣር ያስፈልጋል። ኦርቶዶክስ ከምን ጊዜም በላይ በዚህ ሰዓት አንድነታቸው ያስፈልጋል። ኦርቶዶክስነት ያስፈልጋል። ኦርቶዶክስነት ያስፈልጋል ከምን ጊዜውም በላይ። ስለዚህ ይሄንን ነው የምናገረው። ስለዚህ ወንድማችንን ምን እናደርጋለን? እናግዘዋለን። ንገሩልኝ፣ አይዞ በሉት። ሁለተኛ ራይድ የሚባል ባናታችሁ ተተከሉ። ኢትዮጵያውያን በሙሉ ራይድን ኦርቶዶክሳውያን ራይድ የሚባል አፕ ከአፓችሁ አጥፉ። ፈረስን ሌላም እናመጣለን፣ ያ ይደረጋል። አደራ 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 ላለው ክበሩልኝ። ሌላው እንዳልኳችሁ ወንድማችን ቅድም ነግሬያቸዋለሁ። ደምረውን አግዘን ስራ ለማስቀጠር ስራ እንዲሰራ ለማድረግ እኛ መጣር አለብን፣ መስራት አለብን። እነሱ ምን ብለዋል? ዮኒ ማኛና የሜርሲ የምትባል ቀለሜ ዊግ አድርጎ ጭራሽ ለዮኒ ማኛ በጀት ተመድቦ ይሰራል ያለችው ወንድማችን መስሪያቶ ተቸግሮብናል። አግዘ ነው ስራ እናስጀምረዋለን። ደሜ ወንድማችን ያን እናደርጋለን። ክበሩልኝ። ዮኒ ማኛ አካውንቴን ፎሎ አስደርግልኝ። ልንገርህ መምህር ስለሆኑ ዝም አልኩኝ። በነገራችን ላይ ፎሎ የማያድገው ለምን እንደሆነ ልንገሩት። መምህር መስፍን እውነተኛ አስተማሪ ከሆኑ ማለት ነው። መጀመሪያ ፎሎ ያረጉት ሰው 9800 ሰው ፎሎ አድርገዋል። ስለዚህ ሰው ፎሎ ያረጉትም አውጡ። እሱ 9800 ሰው ፎሎ አይደረግም። አስተማሪ ከሆኑ እርሶ እንጂ አስተማሪ ተማሪ አይደሉም። ያንን ሁላ ፎሎ አይደረግም። ከእርሶ እንጂ የሚፈለገው ከነዛ የሚጠቅም ነገር የለም። ስለዚህ መጀመሪያ አውጡ፣ አንፎሎ አድርጉ። ይህንን ነው። ሌላው ምንድን ነው? ስለ ቀለሜ አንድ ነገር መዘገብ ፈልጋለሁ። ቀለሜ አንተና ትዝታው ተራጋሚ ናቸው አይደል? እስቲ ላሳያችሁ።
ቀለምነት ተራጋሚ ነሽ አይደል? ተራጋሚ ነሽ አይደል? ቀለሜ እስቲ ያሳዩኝ፣ ላሳያችሁ የቀለሜን ጉድ። ምክንያቱም ነቢይ ብርቱካንን ምን ሲላት ሰምቼ ነበረ? ተራግማለች፣ እንደዚህ ናት እሷ ምናምን እያለ ሲያወራ ነበረ። እስቲ የቀለሜን ደግሞ ክብር ለመንፈስ ቅዱስ ይሁን። የእሱን ደግሞ ላሳይ እስቲ። እርግማኑን ላሰማችሁ። እስቲ ላሳያችሁ የቀለሜን እርግማን እዩት። አንደኛ መሀይም ደፋር ብለሽ መሀይም ደፋር ድፍረቱን ደግሞ እኔ ማሳየት ፈልጋለሁ። አንዳንዴ እግዚአብሔር ምስክሬ ነው የምላችሁ፣ ሌላ ምንም የምታውቁት ታሪክ ከሌለሽ ብዙ ጊዜ ትሳቀቃላችሁ። ይኸውልኝ አንዳንዶቹ ነግራቸዋል። ያለ ነገር ፈጻሚያቸው የቅዱስ እግዚአብሔር ምስክር በሞት ሁሉ የሚነቀሉ ሰዎች አሉ። እናንተ ታያላችሁ፣ ምስክሮች ናችሁ። ዛሬ አይደለም እናገር ጀመርኩት። አንዳንዶቹ ጠርቼው ነግራቸዋለሁ፣ ንስሐ በመንገዳቸው እንዲገቡ ማለት ነው። አስጠነቅቃለሁ። ከሰራዊት ጌታ ከእግዚአብሔር ዘንድ እንደሰማና እንዳየ ሰው ፎቶ ወፌላላ ብዘቀዝቀው ብትሰቀል ምን ብትል የስላሴ ባሪያ አልፈራም አልኩ። እነግራለሁ፣ ልዑል ያሳየኝ እነግራለሁ። አንዳንዶች በሞት ሁሉ ነው የሚቀጡት። እኔ እሱ ያለኝ እነግራለሁ። ለጊዜው ወደ ቀለሜ ዝምቦ ብያለሁ። አንተ እስቲ እኔ በሞት ልነቀል። ዝምቦ በሞት ይነቀላሉ እኔን የሚናገሩ። ቀለሜ ሸርተቴ ወገበ ሰባራ ልድገመው፣ ወገበ ሰባራ ቀለሜ፣ ወገበ ሰባራ ቀለሜ። ማን ነው በአንተ እርግማን የሚሞተው? ወገቤ የተሰባበረ ቀለሜ፣ ስዶልት የምትውል ቀለሜ፣ እከኮ ቀለሜ። ምን አባሽ ታመጫለሽ? 24 ሰዓት ዝፍዝፍ ብለዚህ ጠዋት ማታ ሌሊት ድርሳን ገድል ስትል የምትውል ቀለሜ። አንቺን ነው ፈጣሪ የሚሰማ? አንቺ ኮተት አንቺን ነው የሚሰማ? በሰው ልጅ ላይ ሞትን የምትመኝ እርኩስ አንተን ፈጣሪ ይሰማል? እኔማ እንድትሞት አልፈልግም። እንዲሁ ድርሳንና ገድል እያልክ እንድትኖር ነው የምፈልገው። ለምን ሞትን እመኛለሁ? ለእኔ እኮ ጠብሴ ነህ፣ ለእኔ እኮ ቢዝነሴ ነህ። ከቢዝነስ አንጻር ነው የማየው። እኔ ቀለሜ ቢሞት ይጎዳኛል፣ አይጠቅመኝም። መኖሩ ነው የሚጠቅመኝ። እግዚአብሔር ምስክሬ፣ የቀለሜ መኖር እንጂ መሞት አይጠቅመኝም። ምክንያቱም ይረሳል። እንኳን አንተ አይደለም ወንድማችን እነ ማዲንጎ እነ መልካም ሰዎች፣ አሁን መምህር ኤፍሬም ሞተዋል፣ ተረሱ። ድንቃ ድንቅ ኢትዮጵያውያን ሞተው ተረስተዋል። ቀለሜ እንድትረሳ አልፈልግም። ለምን ትሞትብኛለህ? እኔ ጠላቶቼ እንዲሞቱ በፍጹም አልፈልግም። እግዚአብሔር ምስክሬ። እንዴ ሶጣ ስገባ ዮኒ ማኛ ምን ሆነ ብሎ እንዲያየኝ እንጂ የምፈልገው ከሞተማ ምን ያደርግልኛል? አፈር በላው እኮ አፈር በላው እኮ ምን ያደርግልኛል? ይረሳል፣ እረሳዋለሁ። የሞተ ሰው አልወቅስም። እንግዲህ ሞተዋል። ቀለሜ ሞክስ ቁጭ አርጌ አንተ ዲስካ ቁጭ አርጌ ነው የምረግጥህ። አንተ ዝምባ በሞተ ሰው ይነቀላል። ያው ላክ ብልክር የስላሴ ባሪያ ነኝ ምናምን እካክና አንተ ስላሴ አያውቅህም።
ስላሴ አያውቁም። ስላሴ እንዳንተ አይነቱን አረመኔ ዲያብሎስ አያውቅም። ዲያብሎስ አያውቅም። እኔ አንተ አሁን ሞትን አልመኝም። አንተም እንዳልኩ ባልታዛር ትዝታው እንዲሁም ባልታዛር በጋሻ እናንተ የሰውን ሞት ነው የምትመኙት። እኔ አሁን ባልታዛር በጋሻው እንዲኖር ነው ቺኮች እያጫወተ እንዲኖር ነው የምፈልገው። ለጥልጥ አባቴ ይመች። እንደ ሞተ ምን ትጠቅመኛለህ? ረሳ አለዋ ኖ እኔ አሁን ትዝታው ባልታዛር እንዲሞት አልፈልግም። እግዚአብሔር ምስክሬ፣ ኑርልኝ አባቴ። ለንስሐ ሞት ያብቃ። እስከዛ ለጥልጥ ቀለምዬም እየተንፏቀቅሽ ኑሪልኝ። ድርሳናት ገድላት እያልሽ እንድትኖሪ ነው የምትፈልገው እንዴ? ድርሳንና ገድልማ ማቆምም የለብን፣ ማውራት አለብን። ለእኛም እኮ ስራ ነው። አንተ ድርሳና ምናምን ስትል እኔ ቀለሜ እካኮ እያልኩ እንሸክላለን። አብረን ነው የምንሸክለው እንዴ? ኤፍሬም ባለ ጊዜው አሁን አኩቻ አብረን ነው የምንሸክለው። አኩቻ አብረን እንሸክላለን። ብቻ አኩቻ ብቻ በሚለው እንሸክላለን። 126 ጥቅስ አመጣላለሁ። አንድ ጥቀስ መርካቶ ሄደን እናመጣለን። 1000 ብር ይለኛል። አቁትም እብዶች ናቸው። ስለዚህ እና አኩቻም ሆንክ ምንም ሆንክ ገስዋት እኔ ኦርቶዶክስን ካልነካችሁ እኔ ይደብረኛል። ነው መንካት አለባችሁ። እኛም ስራችን ነው። ኦርቶዶክስ ካልተነካች እኛም አንሸቅልም። ጴንጤም ሆኜ ኦርቶዶክስን ነክቼ ነው የምሸቅለው። ኦርቶዶክስም ሆኜ ኦርቶዶክስን ጋ ሆኜ ነው የምሸቅለው። ስለዚህ የገቢ ምንጭ ናት ኦርቶዶክስ። ጴንጤም ሆነ ትሸቅልባታል። ትቀልዳለህ እንዴ? 10 ዓመት ኦርቶዶክስን ይናገራል ባይሸቅል። ጴንጤዎች ምን ትናገራለህ? አዳራሽ ነው ያለው፣ አለቀ። ምን ትሰብካለህ? ኢየሱስ ጌታ ነው፣ አዎ ጌታ ነው ይላል፣ አለቀ። ከዛ እድድሽ ስታስጨፍር ትውላለህ። ከዛ ደግሞ ሰገጤዎች ይመጣሉ። አሜን 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 አሜን፣ በቃ ጌታ ሳይቶኛል። አሜን አሜን፣ የመኪና ቁልፍ ይሰጣቸዋል። አሜን አሜን፣ ቤት ይሰጣቸዋል። አሜን አሜን አሜን፣ በደለች ሰው አለ። አሜን አሜን አሜን፣ አሌሉያ ሸበረት ደብደብደብደብደብ። ይቺ ናት ያለችው ፖለቲካ። ምን ልትሰብከኝ ነው? ምን ልትሰብከኝ ነው? መመጣው 8 ወር ባይ ስብከት የለ ወሬ ብቻ። ምን ትሰብከኛለን? አናውራ ቶርቶራ። ስለዚህ ቀለምዬ እስቲ እርገምኝ። እኔ እንድትሞት አልፈልግ። እግዚአብሔር ምስክሬ፣ ኑርልኝ። ጠብሴ ነህ። እኔ ጠላቴ እንዲሞት አልፈልግም። እንዲያይኝ እኔ ሲያሸበርቅ እኔ ፏፈሽ ስል እንዲያይኝ። ለምሳሌ ዮኒ ማኛ መላጣ ነበር ስድቤ በፊት። አንተ መላጣ ማዲያታ መባላል። መላጣው ቀርቷል። አሁን ማዲያታም ነው የምባለው። ይመቸኝ። ያለንከንማ ያለንከን መኖር አይቻልም። ሶሻል ሚዲያ የሆነ እንከን ይሰጣል። ማዲያታም እባላለሁ። ይስ ስለቀላው ነው። ስትቀላ አሁን ነጭ ወረቀት ላይ ጥቁር ነጥብ ብታስቀምጥ ምን ያደርጋል? ያሾፋል። ብጠቁር ማዲያት አይኖረኝ። ስትቀላ ግን የሆነች ነጥብ ቢኖርብህ ያስፎግራል። ጭንቅላት ለማድረግ አይደል እንዴ በፊልተር የምትንደፋደፉት? እንደኔ ለመቅላት ድፍን ያበሻ ሴትን ያት ድፍን ያበሻ ሴትን አምጣ መርጣ የሚያቀላ ጥርቁም አድርጋ ነው የምትገባው። እንደዛም ሆኖ እንደኔ አይቀሉ። እንደዛ ሆነው እግዚአብሔር ምስክሬ፣ እንደዛ ሆኖ እንደኔ የምትቀላ የለችም። አንዷን አስታውሳለሁ። ታስታውሳላችሁ? አንድ ሴት ምን አለች መሰላችሁ? አንድ ህፃን ልጅ ህፃን ፌቨን ነፍሷን ይማረው በገነት ያኑርልን። ህፃን ፌቨን ትግራዋይ ካልሆነች አልጮህም ድምፅ አልሆንም አለች እና ለምን ቀቅለው አይበሏትም ምናምን ስትል ሰማውና ገሸለትኳት አልኩ።
ከዛ ሌላ ቤት ላይ ለካ በቤቷ በፊልተር ትገባና አረብ ነው የምትመስለው። እኔ ቤት ሳታስበው ያለ ፊልተር ቪዲዮ ከፈተች። እግዚኦ ማረና ክርስቶስ አድነነ ከማቱ ሰውረነ በምረቱ በእንተ ማርያም ወላዲቱ ትላለ። በቃ ቆቅማ የሆነ መልክ ያላት ቆቅማ። ቅላት የሚባል በአጠገቧ የዞረ አይደለም። አብዛኛዎቹ ፊልተራሞቹ ጂጂን አይታችኋታል ከነ ልጇ ኢንተርቪው ስትደረግ ናይጄሪያ በልቼ ነው ጭውቴው። ናይጄሪያ ከነነብሱ ኦባሳንጎ ጋር ደርሰን መጣን አይነት ነገር ነው ያለው። እዚህ ላይ ስታዩስ ቀይ ናይጄሪያ ደርሰን መጣን። ሌሎቹንም እኔ አንዴም እናገራለሁ እግዚአብሔርን። አሁንም ቲክታክ ላይ ትገባለች አንዷ ሴት ዮኒ ቶሮንቶ የተመታ ወንድም ምን ያደርጋል? ቶሮንቶ ይደውልልኛል ኢትዮጵያ እያለ ማለት ነው። እና እያወራ እንዳለ አረ ዮኒ አንተ የምታውቃት እኮ ሴት ደንግጬ እዛ ላይ የማየውና እዚህ ጋር ላሳየው ባሳንጎን አለኝ። ምንድን ነው የምታወራው ምናምን አሁን መጀመሪያ ቪዲዮውን ላከው የቲክታኩ ሳሳየ እንዳደነግጥ አለኝ። አስር ኦኬ ብራዘር። ከዛ በኋላ ደወለ ማለት ነው። ሾፍ ሳረግ ወይኔ በላቸው አደራ ዮኒ እንዳታስፎግረኝ ተባልኩ። ስም አልናገርም። አሁንም በፊልተር እግዚአብሔር ምስክሬ የተወለወለች ጠመንጃ ከፊልተር ውጭስ ናይጄሪያ ትገባል። አሁን እግዚአብሔር ምስክሬ ቲክታክ ላይ ፉን ትል። እኔም አላስባንንም የስራው ባህሪ እና ያስቁኛል። አሁንም ልላችሁ የምፈልገው ዮኒ ማኛ ማዲያት መባል እኔ ደስ ነው የሚለኝ። ወቃልች ያለው ማለት ነው። ከጠቆርክ ማዲያቱ ጋር ማች ነው የምታደርገው። ከቀላ ግን ምንም አይነት ጥቁርነት እኔ ምን ቅባት ልቀባባል ነው እንዴ ለማዲያት ብዬ ለምን ባናቱ አይተከልም? ጥቁረት ነው ያለብኝ እዚህ ጋር ከበፊት ምንድነው የሚባለው ስሙ ጠፋኝ። ባበሻ እጅ ላይ ምናምን የሚወጣው ነገር ታውቃላችሁ? አሮኖ ደኔ ምን እንደሚባል እኔ ከልጅነቴ ነው የነበረብኝ። ማንም በፎቶ የሚያቀኝ እንደዛ ነው። ምንድነው ሽታ? እኔ ሽታ እዚህ ጋርና እዚህ ጋር ነው ያለብኝ። አንድ ጓደኛ የነበር ኢትዮጵያ ሚኪ ይባላል። ሙሉ ይሄ ፊቱ ሽታ ነው። ሙሉ ይሄ ፊቱ ግማሹ ሽታ ነው። እና ማንኛውም የሚያቀኝ ሰው እዚህ ጋርና እዚህ ጋር ምልክት አለኝ። ለምን እንደሆነ አላውቅም። ያ እንደዛ ነው። እና እኔ እንዲያውም እግዚአብሔር ይመስገን ሴቶቹ ያው ሜካፑ ምኑም ስላለ እኔ ወንድ ልጅ ነኝ። ምን ለፊቴ ልጨነቅ ነው እንዴ? እካክ ለፊት አልጨነቅም። ባይሆን ለፀጉር እጨነቅ ነበር። አስጠላለሁ፣ አልዋሽ። ፀጉር እኔ መላጣ አያምርብኝም፣ አልዋሽ። በግማሽ ፊቱ ሽታዬ ነው ጀለሴ። ያንን ነው ምለው። ለማንኛውም ወደ ጀለስ ቤት ሄዳለን። ቤተሰብ ታፕታፕ ኮፒሊንግ ስላደረጋችሁ እንዲሁም ወንድማችንን ልንረዳው ስላልን በጣም አድርጌ አመሰግናለሁ። ክበሩ።